ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬ በብሩኬ ዱባይ ገብቷል የሚል ወሬም መረጃ ደርሶኛል። እንግዲህ ዛሬ ምክንያቱም ትላንትና የተለቀቀው ቪዲዮ የትላንት ወዲያ ነው። አዎ አለባበሳቸው ምናምን እንደዛ ይመስላል። በነገራችን ላይ ቪዲዮ ልብሳቸው የትላንትና ነው። ነገር ግን እኔ ትላንትና ኔት አልነበረኝም እውነት ለመናገር በጣም ቪዲዮአቸውን ራሱ ያየሁት በጣም እየተቆራረጠብኝ ከዛ የአንድ ደቂቃ ከግማሽ ቪዲዮ ለመልቀቅ ከ20 ደቂቃ ከ30 ደቂቃ በላይ ፈጅቶብኛል እና ቪዲዮ ራሱ እየተቆራረጠብኝ ያየሁት። ቪዲዮአቸውን በደንብ ያየሁት ዛሬ ነው። ትላንትና በስርዓት ራሱ አላየሁትም። ግን እኔ የታየኝ ምንድነው ቀን ሲባል የተዋለው ቀን ፖስት ሲያደርጉ የተዋለው የሆነ በቃ በጣም የሚያስፈራና የሚያስደነግጥ ነበርና እኔ ትላንትና ተምኔሉንና የተወሰኑ ፓርቶችን ያየሁትና በቃ እኔ የታየኝ ነገር ምንድነው ደስ የሚለው ነገር እግዚአብሔር ይመስገን። ምክንያቱም ማታ ተጣልተዋል ምን ተብሏል የሚባል ወሬ፣ ሁለተኛ ነገር ደግሞ እነሱ ፖስት ሲያደርጉት የነበሩት ነገር በጣም የሚያሰጋ ቪዲዮ ነበረ። ፖስት ሲያደርጉ የነበረው ዘፈኑ፣ እንደገና ደግሞ ሀይሚዬ ፖስት ያደረገችው ነገር እና አሁን ዛሬ እንግዲህ የሰማሁት መረጃ ምንድነው ብሩኬ ዛሬ ሄዷል እና ሀይሚ ትላንትና ፖስት ያደረገችው 11 ሰዓት አካባቢ አይደለም ማታ የሆነች የምታለቅስ አሻንጉሊት ፖስት ያደረገችው ማታ 11 ሰዓት አካባቢ ነው እና በዛን ሰዓት ብሩኬ ወደ ኤርፖርት ሲገባ ነው እሷ ያችን ፖስት ያደረገችው እና ብሩኬ ሄዷል የሚባል ወሬ ሰማሁኝና እኔ ግን አንድ ነገር ልንገራችሁ በራሴ በግሌ ማለት ነው መቼም ልቀበለው የማልችለው እውነት ሀይሚና ብሩኬ ተለያይተው የትም አይሄዱም ነው። እርግጠኛ ነኝ ወይ ብሩኬ ይቀራል ወይ ደግሞ እሷ ትሄዳለች ባይነኝ እንደኔ ማለት ነው። ወይ እሷ ሄዳለች አብራ ወይ ብሩኬ ቀርቷል። እውነታው ይሄ ነው እንጂ መቼም ልቀበለው የማልችለው እውነት ቢኖር እነሱ ተለያይተው ይኖራሉ ወይ እኔ እንጃ። ብቻ ለኔ ከብደኛል ይሄ ለኔ ይከብደኛል። በእርግጥ ሀይሚዬ ትላንትና የተወሰኑ ፓርቶቿን ሰምቻለሁ። ዛሬ ደግሞ ደግሜ በደንብ አዳምጫለሁ። ብሩኬ ለኔ ብዙ ዋጋ ከፍሏል፣ ብዙ ነገር ውለታ ውሎልኛል። ነገር ግን እኔ ውስጤ ሊያምነው አይችልም አይነት ነገር በተፈጠረው ነገር እና ውስጤ ላይ ብዙ ጥያቄ ስላለ ያ ጥያቄ ስላልተመለሰልኝ ከሱ ጋር መቀጠል አልችልም አይነት ነገር ነው እንግዲህ ስትል የነበረው ማለት ነው። ውስጤ አልጠራም፣ ውስጤ እንደተፈረሰ ነው። ምንም እንኳን የፈለገ ነገር ለኔ መስዋዕትነት ቢከፍልልኝም ነገር ግን መቅደም ያለበት ነገር ሌላ ነው። የኔና እሱ የመተማመን ጉዳይና የዋስትናችን ጉዳይ፣ የወደፊት አላማችን፣ የወደፊት የኔና እሱ ከጥቅም ይልቅ የኔና እሱ ግንኙነት ይበልጣልና ሆዴ ያልጠራም እንደደፈረሰ ነው አይነት ነገር ነው ትላንት ስትናገር የነበረው። ግን ደግሞ አንዳንዴ በቃ ነገሮች ይፈጠራሉ። በቃ አንቺ ደግሞ ሁሉን ቻይ ነሽ። እኔ አሁን ሀይሚዬ በቃ ሁሉንም እንደተወችው ነበር ሲሰማኝ የነበረው ማለት በቃ ትተዋለች። ሀይሚ ማለት ሁሉን ቻይ ሴት ናት። ስለዚህ በቃ አልፈዋለች። በእርግጥ በነገሮች ውስጥ እኛ ብቻ አይደለን እሷ ብቻ አይደለችም። ለኛ ስንት ኦዲየንሶች ናችሁ ጥያቄ ያልተመለሰላችሁ? ብዙ ኦዲየንሶች አላችሁ አይደል? እስኪ አለም በለው። እኔ ግልጽ ነው የምናገረው። እዚህ ጋር የማስመሰል የመደባበስ ነገር አልችልም። ብዙ ነገሮች አሉ ተለባብሰው ያለፉ ነገሮች። አንደኛ የዩ ጉዳይ አልተቋጨም። ብዙ ነገሮች አሉ። ግን በቃ አለ አይደል ፈጣሪ እንደፈቀደ ይሁን ብላ ሀይሚዬ በቃ ሁሉን ነገር የተወችው ነገር ብሩኬ አላመነም። እዩ ደግሞ ድብና አድርጋ የሱ ነው እያለች ነው ስቲል እስካሁን ድረስ እና ይሄ ነገር ውስጧ ላይ አሁንም በቃ አልተቀረፈላትም ሀይሚ ጋር ችግሩ። ሁለተኛ ነገር ደግሞ ሲቀጥል ያችን ሴት ማምጣቱ በራሱ ሌላ ችግር ፈጥሮባታል ሀይሚ ላይ። ይሄን ማለት በቃ ትንሽ የሴቷ ጉዳይ እንኳን አንቺን ለማሳመን ነው ብሏል ብሩኬ። ኦኬ ጥሩ ምክንያት ነው እና ግን ደግሞ ለምን የሚለው ነገር በዚህ መንገድ ነው ወይ ብዙ ጥያቄ አለ። ግን ደግሞ በቃ ይሄንን ሽፍንፍና አድርጋችሁ አልፋችሁት በቃ ደስተኛ ይሆናችሁ ወደ ነበራችሁበት የተመለስን ነው የሚያስ ለነገሩ እኛ ነን እድለቢሶቹ። ምክንያቱም ትንሽ ሳቁ አልተባልንም በቃ እንዳትዘናችሁ ክረሙ ተብለናልና
ደስታችንን አጣጥመን ሳንጨርስ ጥሩ ጊዜ ጥሩ ነገር እያሳለፋችሁ እንደገና ደግሞ የኋላውን ነገር ማንሳት ተገቢ ነው ብዬ አላስብም። እና ይሄን ምንድነው ለሀይሚዬ ነው ይሄንን የምነግራት። ሀይሚዬ ነገሩን ታዩ በቃ እርሹ በቃ ወደ ራስሽ አለ አይደለ በቃ ነገሩን ባይሆን በውስጥ ተመካከሩ ያለውን ነገር ብሩኬ ይሄን ነገር ድጋሚ እንደዚህ አይነት ነገር ውስጥ ምንም ነገር ካንቺ ላይ ደብቅ በቃ ይሄን ተነጋገሩ ተመካከሩ እንጂ መለየት መፍትሄ አይሆንም። ደግሞ የምታደርገው እኛ ስላስጨነቅንሽ እኛ ስላስገደድንሽ ወይም ደግሞ እኛ ከሱ መለየት የለብሽም ብለን ጫና ስለፈጠርንብሽ ሳይሆን ስለ ፍቅርሽ ብለሽ እንደምትዋደዱ እንኳን አይደለም እኛ አብረናችሁ የኖር ነው እያየናችሁ ያደጋችሁት ማንም ያውቃል። ይሄን ትላንት ቅርብ ጊዜ ያወቃችሁ ኦዲየንስ ራሱ እይታችሁ ሁኔታችሁ ከምታሳዩን አክት አንፃር ማንም አይጠፋውም። ማንም ለፍቅራችሁ ብላችሁ ለመሰላችሁ አንዳንዴ እውነተኛ ፍቅር በጣም ብዙ ፈተና ይበዛል። የሀይሚና የብሩክ የፍቅር ፈተና ሶሻል ላይ ስለሆነ ነው እንጂ ሶሻል ሚዲያ ላይ ስለወጣ ነው እንጂ ሁላችንም በህይወታችን ለፍቅር ብዙ ዋጋ የከፈልን ሰዎች አለን። ይሄንን ደግሞ ኮሜንት ላይ ሁላችሁም ለፍቅር ዋጋ የከፈላችሁ በሙሉ ብዙ 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 ታሪካችሁን ጻፉላችሁ። እውነቴን ነው የምላችሁ። ለፍቅር ብዙ ዋጋ ከፍለናል ሁላችንም በቃ ብዙ ነገር አሳልፈናል እና ፍቅር እውነተኛ ፍቅር ፈተና ይበዛበታል። በእውነቴን ነው የምላችሁ። ግን በቃ ይሄ ነገር ይለያዩ የሚለው ነገር ያው ስላሉ ነው ካልሆነላቸው ከተናው እንደሚሆኑ የሚል ነገር ስላየሁ ነው። እና አንደኛ እነዚህ ልጆች ወጣቶችም ስለሆኑ ገና ልጆችም ስለሆኑ ማለት ህይወትን ወደፊት ቀስ እያለ ገና የሚያስተምራቸው ልጆች ናቸው። በተለይ ያው በፍቅር ጉዳይ ብዙ ነገር አለ። ገባችሁ? ፍቅር ቢኖርም ግን ፍቅር እንዴት አድርገን ነው ማስኬድ ያለብን የሚለው ነገር ራሱ እነሱ ያው ልጆችም ናቸው። ገባችሁ? ብዙ ላይ ገባቸው ይችላልና የሆነ ኮሽታ በተፈጠረ ቁጥር ግን እንለያ የሚለው ነገር መፍትሄ አይሆንም። ምክንያቱም ከናንተ በላይ ለፍቅር ብዙ ዋጋ የከፈለ ሰው አለ። የናንተ ግን ሶሻል ስለሆነ ነውና ተስፋ መቆራረጡ ተገቢ አይደለም። ኮሜንታተሮችም ተስፋ እንደቆረጣችሁ ባትናገሩ ጥሩ ነው። ካልሆነላችሁ ተውት የሚባል ኮሜንት እባካችሁ አትጻፉ። እና እኔም ማምነው እንደነገርኳችሁ ወይ ብሩኬ ቀርቷል ወይ ሀይሚ ሄዳለች፣ ወይም ደግሞ ሀይሚ ብሩኬ ቀድሞ ቢሄድ እንኳን ሀይሚ ተከትላ ትሄዳለች እንጂ በፍጹም ተለያይተው አይቀሩም እነሱ የምር። ወይ እሷ እዛ አቀርም ወይ እሱ እዛ። ከተለያዩ ደግሞ ማለት ተለያይተው ከሄዱ ደግሞ እመኑኝ ትልቅ ክፍተት ይፈጠራል በመሃላቸው። ትልቅ ስህተት ነው የሚሆነው። ትልቅ ክፍተት ነው የሚፈጠረው በመሃላቸው። እነዚህ ልጆች ተመልሰው የማይታረቁበት መንገድ ሁሉ ሊፈጠር ይችላል። ለምን? የመርፌ ቀዳዳ ታክል ክፍተት ከተፈጠረ በዛሽ በመርፌ ቀዳዳ ሰልተው ለመግባት የሚፈልጉ ብዙ ሰዎች ስላሉ ማለት ነው። እናስቡበት። የምር በጣም ማለት ይሆናል አይደለ? ቀን ውሎ የኔ ማታ የሆነ ሳለ ሀይሚ የሆነ ፖስት ስታረግማ የሆነች ነገር ፖስት አድርጋ ሳያት እግዚአብሔር ልቤን ደከመኝ። ታውቃላችሁ? የሆነ ልቤን ደከመኝ። የሆነ ማውራት ራሱ አልቻልኩም ነበረ ደንግጬ ማለት ነው። እንዴ እነዚህ ልጆች ምንድነው ደግሞ ደህና አልነበሩ እንደ ወደ ነበሩበት ተመልሰው ይላል እንዴ ምንድነው ምናምን ብዬ ከዛ ደግሞ ማታ ያን ቪዲዮ አይቼ በጣም አጭር ደቂቃ ነበረች ኔትወርክ ማለት ነውና የሆነ ቦታ ላይ ወጥቼ ነው ራሱ ይሰራልኝ ማለት ነው። እና እውነት ተስፋ እንትን ብዬ ነበር ያደርኩት። ጧት ኮሜንታተሩን ዛሬ ኢንተርኔት ሞልቼ ዋይፋይ ቦታ ሄጂ ሳይ ማለት ነው እንዳለ ኮሜንታተሩ በቃ አይሆንም እኔም ጋር የተጻፈው በቃ ደስ የማይል ነገር እንደሌለ ምናምን ነገር ነውና የምር በጣም ነው ያዘንኩት። እና ሀይሚ ያስቢበት። ሲጀመር በቃ ፍቅር እውነተኛ ፍቅር ስንጀምር የይቅርታ ልብ ሊኖረን ግድ ነው እንጂ ቂም መያዝ ካለ ከባድ ነው። በዚህ ሰዓት ደግሞ ጾም ነው።